ከመሳቅ አልፎ ለሰው ሼር እያደረኩኝ ነው። ሼር ከማድረግ አልፎ ደግሞ ይሄው ለእናንተ ለማሳየት መጥቻለሁ። የእውነት ነው የምላችሁ። ቪዲዮ ነሳቻችሁ ትችያለሽ ማን ይሄ ልጅ ባይዘው በጣም ነው የሚችለው እና ላሳያችሁ። ቆይ የገጠር ልጅ ነኝ። የተሻለ ህይወትን ፍለጋ አዲስ አበባ በመጣም አዲስ አበባ ባሰብኳት ልክ አልተቀበለችኝም። ድህነት አናቴ ላይ የ85ቱንም ብሔር ብሔረሰቦች ጭፈራ ያፈራረቀ መጨፈር ከጀመረ ሰነባበተ። በአንድ በኩል መቀመጫው ላይ የተቀደደ ሱሬን ፋሽን እንዲመስል በአንዱም በኩል ቀድጄ አመሳስዬ ለብሰዋለሁ። ጫማዬን ፊት ለፊቱ ተቆርጦ ግማሽ ሽፍን ግማሽ ኤርገንዶ ይመስላል። የሸሚዜን ኮሌታ ተበልቶ አልቋል። የሸሚዜን ኮሌታ መበላት ያየ አንድ የሰፈር ልጅ እዮብ ግን አንገትህን በአግራሞት ወይ ባለመስማማት ሁሌ እንዲየነቀነክ ነው እንደምትውለው አለኝ። ግራ ገብቶኝ ማለት አይ ሸሚዝ ኮሌታ ምን ሆኖ ነው የተበላው ብዬ ነዋ። ንግግሩ ገርሞኝ በአግራሞት አንገቴን ነቀነቅኩ። ይኸው ምን አልኩ? ኧረ ቢያንስ የቀረውንም ኮሌታ አንገትን እየነቀነካ ጨርሰው ብሎኝ የሳቅ ሄደ። እንደ ቃሉ ቡቲክ ባሮጌ ልብሶች ካለፈልኝ ብዬ ቆሻሻ አጠራቀምበት የነበረውን ማዳበሪያ እንደ ሹራብ ለብሼ ከጀርባ አሮጌ ጫማዎችን ደርድሬ ከስር ደግሞ ድንጋይ ያለበት ጣውላ ላይ ቆሜ ወዲህ ወዲያ እያልኩ ቪዲዮ ሰራውና ቲክቶክ ላይ ለቀቁ። ቪዲዮን ፖስት እንዳደረግኩት የመጀመሪያውን ኮመንት የጻፉት የንስሐ አባቴ ነበሩ። አይሶ መሆን ከንቱ ምን አስነክተው አሳበዱ ልጄ። እግዚኦ እግዚኦ እግዚኦ። ለማንኛውም ጅግርን አስረው ጸበል የሚያስገቡ ሰዎች አሁኑኑ ልካለሁ ይላል። በድንጋጤ ቪዲዮን ወዲያው ጠፋሁት። ትንሽ ቆይቼ ከድንጋጤ ስረጋጋ ድህነቴን እንደ ቃሉ በተቀደዱ ልብሶቼ ሳልወጋ የአባ ኮመንት አስደንብሮኝ ቡቲኬን በዛው ተዘጋ የሚል 2 መስመር ግጥም በትካዜ ተውጬ ጻፍኩ። የሆነ ጊዜ የድስት ቂጥ በማንኪያ ስፈቀፍቅ የሰማኝ ጎረቤቴ በባህር ከሀገር መውጣት አልሳካ ሲል ጭራሽ ውስጥ ለውስጥ መሬት መቆፈር ጀመርክ ብሎ አስደንግጦኛል። ባሮጌ ልብሶች አልፈልኛል ብዬ ያስኩት እቅድ ሲከሽፍ ምናልባት በጌም ከተሳካልኝ ብዬ እንደ ሰላቢ ሌሊት እየተነሳው በእንጨት በጀሪካንና በካልሲ ባበጇ ሪንግ ላይት ላይቭ መግባት ጀመርኩ። ከአንዲት ልጅ ጋር ጌም ተጫውቼ ተሸነፍኩና ይኸውልህ ጆክ ውስጥ ሙላና ዘይት ሽሮና በርበሬ ጨምረ አንድ ላይ በጥብጠ ጠጣው አለችኝ። ተበሳጨው። የሁሉ ግብአት ቤት ውስጥ ቢኖር ከኔ አልፎ ጎረቤት እስኪሰማ ድረስ ያረረ ድስት ቂጥ ሰፈቀፈቅ ምገኝ ይመስልሻል? ቅጣት ቀየሪልኝ ባክሽ። አንተ ራሱ ስትታይ ያረረ ድስት ቂጥ ነው የምትመስለው ችጋራም በላኝ ወጣች። የኔም የላይቭ ጌም ታሪክ እዛው ላይ ተቋጨ። አንድ ሬስቶራንት ውስጥ መስተንግዶ ጀምሬም ጥሩ የተንቀሳቀስኩ ነበር። ከዕለታት አንድ ቀን አንዲት ልጅ ወደ ውስጥ ስትገባ ተመለከትኩ። በጥሩ ሁኔታ ልንከባከባት ብዬ ፈጠን ብዬ ሄድኩና በአክብሮት የምትቀመጥበትን ወንበር ሳብኩ። ልጅቱ ወንበሩን ሳተችውና ወለሉ ላይ በመቀመጫው አዘፋለች። ማናጀሩን በቅጽበት መጥቶ ዩኒፎርሜን አስወለቀኝና የመቀመጫዬን አጥንት የሚያውለቅ ጥሩ ካልቾ ጀባ ብሎኝ ከስራ ተሰናበቱ። አዲስ አበባን ተሰናብቼ ሻንጣዬን ሸክፌ ወደ ገጠር ተመለስኩና አጎቴ የሰጠኝን 200 ካሬ የእርሻ መሬት እያረስኩና የኮተኮትኩ መኖር ጀመርኩ። የሆነ ቀን እርሻ ውስጥ ሆኜ ቴምር ሪል ስቴት የሚሰራ ጓደኛዬ ከከተማ ደወለልኝ። አነሳሁትና ሄሎ እዮባ የገጠር ሰው፣ ከተማ ሆኜ መከራ ከምበላ ገጠር ሆኜ መሬት እያረስኩ እንጀራ በበላ አይሻልም? ኧረ በደንብ ይሻላል። አሁን ግን ከተማም ሆነ እንጀራ በፈለከ ወጥ የምትበላበት ትልቅ ዕድል መጥቶላል። እንዴት? ያው መቼስ ኑሮ በጠረባና በቡጥ እያላጋ ስለኖርክ ሰውነት ዱላ በደንብ ነው የሚችለው። ድሮ ደግሞ ማርሻል አርት ብጤ ምናምን ሞካከር አለ አይደል? አዎ። እና ታዲያ እናማ አሁን 10 ሚሊዮን ብር ሽልማት ያለው ኤምኤምኤ ፋይት ስለተዘጋጀ እድልህን ሞክር። አንድ ወጠብሻ የሚችለኝ ካለ ይቅጠሜን ብሎ ጥሪ አቀርቦ ሁሉም ፈርቶ እስካሁን የመለስለት የለም። ምናልባት አንተ ካልፈራ እንድትገጥመው ብዬ እኮ ነው። ኑሮን የሚያክል ሆረር ስገጥም የኖርኩ ሰውዬ አንዱን ወጠምሻ የምፈራበት ልብ የለኝም። አንበሳ ይህንን የምፈልገው 10 ሚሊዮኑን ካሸነፍክ ግን ከቴምር ፕሮፐርቲስ ቤት ወይም የንግድ ሱቅ ትገዛለህ አይደል? አዎ ላሸነፍ እንጂ መጀመሪያ ቤት ነው የምገዛው።
ምን ያህል ዋጋው ንገረኝ እስቲ። ባለ 1 መኝታ 5,500,000፣ ባለ 2 መኝታ 6,500,000፣ ባለ 3 መኝታ ደግሞ 9,700,000። ከአፓርትመንት ውጪ ደግሞ የንግድ ሱቅ ከፈለግ ከ3,900,000 ሙሉ ክፍያ ጀምሮ እስከ 900,000 ቅድመ ክፍያ ድረስ ታገኛለህ። በቃ ላሸንፍ እንጂ ካንተ ነው መጥቼ መገዛው እንዳታስብ። ከፈለክ ቡልጋሪያ አፍሪካ ህብረት ጀርባ፣ ከፈለክ ፒያሳ፣ ከፈለክ ደግሞ አያት ወይም አዋሬ ከተመቸ ቦታ መግዛት ትችላለህ። በቃውን ዛሬ ነገ ሳትል እኔ ገጥማለሁ ብለህ ቪዲዮ ሰራሽ። ቻው ብሎኝ ስልኩን ዘጋው። ሰብ ቪዲዮዎች ማየት ጀመርኩ። ሰውየው ርህራሄ የለውም። ከሱ በቁመትም በግዝፈትም የሚበልጡ ሰዎችን ሳይቀር እያነሳ እንደ እንቁላል ያፈርጣል። በልቤ መቼስ ችጋር ካፈረጠኝ በላይ እሱ አያፈርጠኝም። ደግሞ ብሸነፍም እንኳ ወደ ገጠር ስመለስ አንድ ስቴዲየም የሚያስገነባ መሬትና ብር እሸልማለሁ። በያሰብኩና የገጠመኝ ቪዲዮ ለመስራት ወሰንኩ።